ሲጀመር ካንተ ኧረ ተይ እንጂ ሴትዮ ባለፈው ታግሰሻል ሰዓት ይኑርሽ ማርያም የታገስኩሽ ነው አንቺ እኮ ይኸውልሽ ስነ ስርዓት ይኑርሽ ገባሽ አይደለ የሴት ቤተሰቦች የት ናቸው እንዳልኩት እኔ ከሸልታ ነው የመጣሁት እኔ ያሳሰበኝ ያለው የሱመያ የልጆች ጉዳይ ነው ገባሽ አይደለ እርጉዝ ነኝ የት አለ ወዲሽም የለ እኮ 2 አመት ሙሉ እርግዝና ወደ ውስጥ ነው እንዴ አንቺ የሚያድገው ወደ ላይ ነው ሰይድን እርጉዝ ነኝ ያንቺ ነው ትጮጪበት ንገርሽ እኛ የመጣንበትን ዓላማ ንገርሽ እኛ የመጣንበት ዛሬ የሴት ቤተሰቦች የት እንዳሉ ሴት አሰማ ብሏል ተሽሙንዳ ተመክሯል ያሚረን ራሱ በስንት መካን ቤት ያስፈታች ገባሽ አይደል በስንት መካን ቤት ለምና ምን ብላ ነው አሜት ፈታ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ ያው ከአለም ጋር መተናል። ከአለም ጋር የመጣንበት ትልቁ ምክንያት ምንድነው? ሰይድ ያው አላስፈታም እያለ ነው የልጆቹን እናት የሚስቱን ማለት ነውና አላስፈታም። በዛም በዚህም ቢለመን ቢሰራ በሽምግልና ተሞክሯል፣ በምንም ተሞክሯል። ጓደኞቻችንም ሄደው ጠይቀውታል። አለምም ደውላ ጠይቀዋለች፣ በአካል ሄዳ ጠይቀዋለች። እኔም ሄጄ ጠይቀዋለሁ፣ ደውዬ ጠይቀዋለሁ። እሺ ሌላ ፍቃደኛ አይደለምና ምን አሰብኩ ውድ ቤተሰቦች ዛሬ ያው ከአለም ጋር ሆነን የሰይድ የሚሰራበት ቦታ እና ሰይድ ካለ አሪፍ ነው ስልክም እያነሳልን ስላልሆነ ሰይድ ከሌለ ደግሞ ሚስቶቹን የቤተሰቦቹን እና የቤተሰቦቹን ለማውራት እንፈልጋለን። ምን አሰብኩ መሰላችሁ ውድ ቤተሰቦች የሰይድ ቤተሰቦች ያሉበትን ቦታ ያው አለም አላቅምሳችን የምስተማላቅ የሰይድ ቤተሰቦች ያሉበትን ቦታ ሄደን ብናወራ በሰይድ እናት የሰይድ አባትን ካገኘናቸው ያው በአባቱና በእናቱ ከመጣን እንግዲህ እሱ ልቡ መራራቱ አይቀርም መሸነፉ አይቀርም። ስለዚህ ሰይድ የሚሸነፍልንና ቶሎ ብለን ወደ ገደለው ገብተን ያለውን ነገር እንጨርሳለን እንጂ አሁን ባለው ሁኔታ ሽምግልና ተሞከረ እንግዲህ መዛግ ነው የሚሆነው። እኔም ባለፈው ሰላም በመጀመሪያ ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልን። ወደ ኦሊ ቤተሰቦች እንዴት ናችሁ? እኛ ደህና ነን። እንግዲህ ኦሊ ተናግሮታል። ሰይድ በጣም አስቸግሮናል። የገዛ ሚስቱን የልጆቹን እናት ባለቤቱን በእስር ላይ ነው አቆይቶ ያለው። እኛ ደግሞ ልቀቅ አትልቀቅ እያልን ነው። እንግዲህ እሱ ደግሞ ፍቃደኛ ሊሆንልን አልቻለም። ሁለቱም እልህ ተጋብተዋል። ሰይድም እልህ ውስጥ ነው፣ እሷም እልህ ውስጥ ናት። እሷም ልጆችን አላሳይም እያለችው ነው። እሱ ደግሞ ልጆቼን ታሳያለች፣ አሁን ልክ ሳሳስራት ፈርታ ልጆቹን እንዳይ ታደርገኛለች ብሎ ነው ይህን ነገር እያደረገ ያለው። እሷ ደግሞ እንደውም እንዲህ የሚያደርግ ከሆነ የባሰ እልህ ያስይዘኛል እንጂ ልጆቹን አያይም የሚለው ውስጥ ናት እስር ቤት ያለችው። ያው በተደጋጋሚም ሄደን ጠይቀን ምናምን ያው ቪዲዮ ሰርተንላችኋል እና ባለፈውም አንድ ዘመዱን አግኝቼ ሆኔ በሱመያ ዩቲዩብ ለቅቄ ነበረ አይቼዋለሁ እና ዘመዱን አግኝቼ እስቲ እሱንም እንዲያናግረው አደረኩኝ። እሱንም ከሱም ጋር ሆነን ብንለምነው ሳንጨርስ ነው ሁሉ አቋርጦን ጥሎን ሄደው። ሰይድ በጣም ጥጋበኛ ሆኗል፣ አፍልቷል እና ምን አሰብን? እንደውም ልጁንም እኔ ነግሬዋለሁ ካልሆነ በቃ ወደ ቤተሰቦቹ ጋር እንሄዳለን ብዬው ዑመርም ካልሆነ ወደ ቤተሰብ ጋር መድረስ አለበት። ለምን ያው ቤተሰቦቹን ይፈራል ያከብራል። ወደ ቤተሰብ እናደርሰዋለን ካልሆነ ተባብለናል። አሁን ደግሞ ኦሊዬ እንግዲህ አሁን የቤተሰቦቹን ቤት ስለማናቅ ምን አለ ኦሊ ሄደን እንግዲህ እሱን ካገኘ ነው አገኘን፣ ካላገኘ ነው ደግሞ ሚስቶቹን ሄደን እንግዲህ አድራሻ እንዲሰጡን አይደል? አድራሻ እንዲሰጡን ያሉበትን ቦታ ለምሳሌ የትም ይሁን ኢትዮጵያ ውስጥ እስካሉ ድረስ ጅጅጋም ይሁን አዳማም ይሁን አዲስ አበባም ይሁን የትም ይሁን እና የትም ቢሄድ የትም ቢኖሩ የሰይድ ቤተሰቦች ያሉበት ቦታ ሄደን ያለው ነገር ማጣራት አለብን። እስከዛም ደግሞ በቤተሰቦቹ በእናትና በአባት ደግሞ አውርተናቸው ይዘናቸው ብንመጣ በእናትና በአባት ከሄድን ማንም ሰው ቤተሰቡን ይፈራል፣ ማንም ሰው ቤተሰቡን ያከብራል። ማንም ሰው በቤተሰብ ሲመጣበት የሆነ የድንጋጤ መንፈስ አላቸው። ስለዚህ ያን ነገሮች ማስተካከል ስላለብን እውነቱን ለመናገር ከሆነ ብዙ ሰው ለማስታረቅ ሞክሯል። ብዙ ሰው ሰይድ ከሚስቱ ጋር አብሮ እንዲሆኑ ሞክሯል። ጨራሽም ደግሞ አሳሰራት። ካሳሰረ በኋላ ደግሞ አብሮ እንዲመለሱም ፈልገዋል። እንዲያስፈታን ተፈልጓል። ብዙ ነገሮችን ወዳታለሁ አለኮ ወይ ወዳታለሁ ሙት እንደዛ አለ። አንተ ቆይ ምንድነው እንዴ አታሳዝንህም እንዴ? እኔና ዑመር ባለፈው አታሳዝንህም ወይ? ለምን እንደው እንዲምታደርገው አለው ና ለምን ታሰቃያታለህ? እንዴት አታሳዝነኝም? የልጆቼና እናት አለና ስትሰቃይ እንዴት ነው ታዲያ ግን ምናምን አለው። እኮ ወዳታለሁ እሷ ናት እንጂ አላለ። ሞዴል በዚህ ከሆነ እኔ ትዳር ይቅርብኝ፣ ከዚሁ ሳላገባ ይቅርብኝ እንዴ። ትዳሩ እኮ ለምትወደው ሰው ለምታከብረው ሰው እየተሰዋለት መስዋዕት እየከፈልክ
እንዴ እሷ ብዙ ነገር ነግረኛለች። ስመያ እሱ ነግሮኛል። ለሷ ብዙ ነገር አግቷል። ነገር ግን አንዳንዴ ፍቅርን ማሸነፍ የምትችይው በመሸነፍ ነው። ይሄ የሆነ የራስ ወዳድነት ኢጎነት በውስጥሽ ሆነ እንትን ከሌለ በቃ መሸነፍ ካለብሽ እየተሸነፍሽ፣ ይቅር ባይነት ካለ ይቅር እያልሽ ብዙ ነገሮችን ማሸነፍ በዛ ትችላለሽ። ሴት ልጅ ደግሞ በፍቅር ማለት የምትፈልገውን እያረካው ሱመያ ከሴቶች ጋር እንዲሆን አትፈልግም። ሴት እንዲያበዛ አትፈልግም። ይሄ በሚስት ላይ ሚስት የሚደራርበው ነገር ይደብራታል። እሱ ደግሞ ያው አይሆንለትም እና ያን ነገር ቀንሶ እንድትወደው እንድታዝንለት እንድታስብለት ቢያደርጋት እሷም እኮ በሄደ ልጆቹን ታሳያለች። ልጆቹ ነው መልካም ነገር ነው። እሱ ግን እልህ እያጋባት ሴት ጋር ጭራሽ ማግባት፣ ከዛ ደግሞ እሷ ማሳሰር፣ በዙሪያ ያሉ ሰዎችን መጉዳት፣ አሚርም ሴቶቹም ደግሞ እነሱ እንዲታረቅ እንዲፈታም አልፈለጉም። ታውቂያለሽ እነሱ ባለፈው ከሱ ሳይድ ናቸው። አላየህም? ባለፈው ሄደን ራሱ እኛን እንዴት እንዳበሻቀጡ ልጆቹ እኛም ሄደን እንግዲህ ዛሬ ምን እንደሚከተለን አናውቅም። አይ ዛሬም ወደዛው ነን። አሁን ቤተሰቦች ወደ ሳናበዛባችሁ ቶሎ ሄደን ያለውን ነገር ፈተን ቤተሰቦቹ የሰይድ እናትና አባት ያሉበት ቦታ እናጣራ፣ እንወቅ ያለውን ነገር ቶሎ እንግደር። ለቱም ጊዜ በሄደ ቁጥር ጊዜ በሰፋ ቁጥር ጥሩ ነገር እየተፈጠረ አይመጣም። ስለዚህ አሁን ወደዛው እንሂድና ያለውን ነገር እናሳውቃቸዋለን። ወደዛው እንሂድ። ወደ ቤተሰቦቻችን እንግዲህ ደርሰናል። እዚህ ነው ሰይድ ያለው መሰለኝ። ሰይድ የለም ማለት ይኸው ብዬሻለሁ። ሰይድ ስልክ ያነሳ ስራ ቦታ የለም። ስራ ቦታ ከሌለ ደግሞ ስልክ ወይ ደግሞ ቴክስት አይመልስልን። ገባሽ አይደለም? ከማስጠላትም በላይ ሰይድ የለም። ምን ደህና ዋላችሁ? ሰይድ አንቺ ነው የምታጋጥሚኝ ደግሞ አሙዙ ቢላ ነው የሚባለው። ልናወራሽ ሰይድም ካለ ልናወራው እየመጣችሁ እኔ ምን አገባኝ? ሲጀምር ይመለከተኛል። እኛ የፈለግነው ልጅ መጀመሪያ ሰይድ ነው። ካሜራም ይዘን የመጣ ነው ዛሬ ለመናገር ነው። ገባሽ አይደለ? ነጮ አሁን የወጣው ሰይድ ከሌለ ደግሞ ለሷ መንገር ነው። ሰይድ ትፈልጋላችሁ? ቆይ እናንተ እኮ ሰይድ ሱመያና ሰይድናልኛ ተጨንቀናል። ሰይድ ለምን ብናትሉና ሀዊስ ትሉ ይመለከተኛል። ለሴት አስቢ። እኔ አሁን እዚህ ጋር አንቺ የሆነ ነገር የሷ ላይ የደረሰው አንቺ ላይ ቢደርስ ደስ ይልሻል? አዊ ነገ እኮ አንቺም ሴት ነሽ፣ ማስተዋል አለብሽ። ነገ አንቺ ልማጥቶ ቢወረውርሽ የሆነ ነገር ቢያረግሽ ደስ ይልሻል? አው ልክ እኔ የሰይድ ልብ ነው ያለኝ። ሲጀመር ልክ ሰይድ ጠፍጠፍ ይናጣችሁ ከዚህ ሽውጣው አይ ጠፍጠፍ እኮ ጀግና እኮ ባለፈው ሶስት እዚህ መተን በስነ ስርዓት አውርተን ይሻላል። ስትመነቃቀሩ እንደዛ ስታባሩ በሰላም ወተናል። ገባሽ አይደል? አርገን ያባራው ሰው ለመጣላት አይደለም። አንቺ ልጁን አትናገሪው። ምን አረገሽ? አንቺ ምን ተሰጣ? ምን አረገሽ? አንቺ ለሴት አንቺ ውስጥ ያለው አሁን እኛ በስርዓት እንኳን ስናወራሽ እያወራሽን አይደል? ቸግሮን ነው አልሽ እኮ። የተቸገረ ሰው አጋጥሞሽ አያውቅም? ጨንቆን ነው አልሽ። ከዚህ በፊት ጸልዩ እዚህ ጋር ጸልዩ እኮ ጸልያለን። አሁን ዛሬ ለሰማ አይደለም። ገባሽ አይደል? ሰይድ ከሌለ አንቺን ልናገርሽ እንችላለን። የሰይድ ቤተሰቦች እስቲ በፍቅር አዋሪ እኛ በሰንታት ያወራን አልገባኝም። ቆይ የሰይድ ቤተሰብ ማን ናቸው? አልገባኝም። እናትና አባቱ የት እንዳሉ ንገሪ። ወይ ወንድሙ ወንድም ራሱ ፈልግ። እናትና አባቱ የት ነው ያሉት? ሰይድ አልገባኝም። ይኸውልሽ ጭራሽ ደግሞ ብላችሁ እሱን ለመግደል ሳይሳካላችሁ ሲቀር ወደ እነሱ መጣችሁ። እንደዛ ሳይሆን ይኸውልሽ አዳምጪ። ሰይድ በሽማግሌና ተሞከረ፣ ሽማግሌዎች መጡ፣ በብዙ ነገር ተሞከረ። እንዴ አለ አላስፈታ ማለት አይደል? ስለዚህ ቤተሰቦቹ ፈልገን ነው እኛ ቤተሰቦቹ ነው ሴት ማሳሰር ጀግንነት ነው። አዎ ጀግንነት ነው። መጠፍጠፍ ነበረበት። አንቺ ሴት ሆነሽ እኮ ነው ለሴት ነበር ማስብ ነበር። አይ አላስብም። ሴት አልወድ እኮ የሴት ቤተሰቦች ናቸው። ምን አገባህ? እንዳይመለከተን እነሱ ቤተሰቦች ነገር ያለው እኔ እኮ ተከልኩ ባጓም የጠየቅሽ ነው አይደል? አክብረሽ የጠየቅሽ ነው ሰውየው። አሁን ማለት ነው የሴት አባት የት ነው የሴት እናት የት ነው ብለን አትማቀርብኝ ነው አንደኛ ጎዶሎ ወግቼ ገለግልሃለሁ እዚህ ጋር አንተንም ከፈለክ አንቺንም እንደዛ ወግቼ ገለግልሻለሁ እዚህ ጋር ምን ስለሆንሽ አንቺ አሁን ሴጣን ታምጪ ጉዴታ ቤት ያው ከኔ ይመጣ አንቺ ሴጣን አሁን እኮ አዊ እኛንም እኮ እያናደድሽን ነው። እኛ በፍቅር ልናወራሽ ነው የመጣነው። ጨንቆን ነው በቃ አግዥን እርጅናልሽ እኮ ተሸነፍንልሽ እኮ አዊ እኛ አክብረንሽ ነው። ገባሽ? አንድ ነገር የሆነ ሰው አንድ ነገር ሲፈልግ ገባሽ? ተለማምጦ ያን ነገር ተሸንፎ ገባሽ? አክብሮ ስለምኑኛ አወይ ትንሽ ነው አንቺ በትክክል ታሪ ማለት ይችላል። አሁን ተታርቦ ሻብረና ተረጋግተን እናወራለን። የሴት ቤተሰቦች የት ናቸው እንጃለው። እኛ ሳንቻል መጣን። ያው ገንፈል ገንፈት በረጋ ለምን ድብናት ይመለሻችኋል? አቆስ መጀመሪያ ተነስተሽ አውሪበት ባቃ ካስተማሪ የሚጨቀኝ ደግሞ ይኸውልሽ ሰይድ ይኸውልሽ ብዙ ነገሮች ተሞከረ። ገባሽ? ያንቺ እርግዝና ሁለት ሳምራይ ወለድም እንዴ
በነገራችን ላይ ሰይድ ልጅ ይወዳል ብለሽ እርጉዝ ነኝ እያልሽ ነው እያታለልሽ ያለሽው። ምን አገባሽ አንቺ? አይወደድም ስርዓት የላትም እንዴ? ምን አገባሽ አንቺ? አውቃለሁ። ገባሽ? አሮጊት እያልከኝ ነው? እኔ አሮጊት ነኝ? ታናሽ ነኝ ይለኛል እንዴ? አይት አሚር መፈታት ነው አልሰማችም? አሚር እኮ ተፈቷል ነው ነገራችን። ስማ ያልከው ባይከራሽ እኮ ሲሻውን እንነካካለን። ሰይድ ጀመረ ነው ጨርሰዋል። ሰይድ የወጋው ግራቂት ነው አይደለም ቀኙን ነው ሞባይል እንደምን አሚር ደግሞ ምን አደረገሽ? እሱ ስለማኖር ካንሰር ነው ዳቢሎስ ሰል እንዴት ጥቁር ዳቢሎስ ነው? አሁን ይሁንስ እንዴት ስለ ዳቢሎስ የምታወሪ? ባይዘው ዳቢሎስ አንቺ ላይ ነው ያለው። በስነ ስርዓትም ያወራሽ አይደለ? አሁን ምን ፈልጋችሁ መጣችሁ? እኔ አልችልም። አሁን ያ ሰይድ ቤተሰቦች የት ናቸው ያሉበት ቦታ ንገሪኝ። ያኔ ነን ነው እናወራቸዋለን። እሱን ብናገኝ ለምን የመጣ ነው የሚሆነው? እኔማ ሰይድ ይኖራል ብለና እሷን እናገኛለን። ኢማንን ብትኖር ደግሞ ትሻል ነበር ታውቃለህ። ኢማንን ብናወራ አሁን እኔ ትዕዛዝ ልቀበል ነው። ውልቅ ብላችሁ ከቢሮ ውጡልኝ። በነገራችን ላይ በጣም የታገስኩሽ በጣም አንቺ ትዕዛዝ ትቀበያለሽ። እኛ ህይወታችን ተመሰቃቅሏል። ተባሻለ ሱመያ እስር ቤት ላይ ልጆቿን ጥላ እየተሰቃየች አንቺ ወንበር ላይ ትፈላሰሻለሽ። የሱመያ አንተና የልጆቹ ጉዳይ ነው። የሱመያ ንብረት ላይ ነው የምትፈላሰፊው ታውቂያለሽ። አንቺ ነው ያገባሽ። እንዴት ምን አገባሽ? የጓደኛዬ እኮ ነው ይመለከት ሲባል ከአንቺ ታፈራሹ በጣም ተዝናናሽ። የሰው ንብረት ላይ ተቀምጠሽ ከኋላ የመጣ አይናወጣሉ ከኋላ መታ አግብታ አሁን ጭራሽ የባለቤቷን እንትን ትፈላሰፋለች። አሁን በስነ ስርዓት ሰይድ ግን አንቺንም አንድ ቀን ይሰራልሻል። ጠብቂ አለም ሰይድ ይኸውልሽ ስልክ ያነሳ ማለት ነው። ባያነሳ ከሆነ እዚህ ወይ ቁጭ ብለን እንጠብቀውኛ። ለምን አይቻልም? ይሄ እኮ ስራ ቦታ ነው። ነይ እዚህ ቁጭ ብለን እንጠብቀዋለን። ነይ ይምጣ። ስራ ቦታ ሆና እና አይመለከተንም። ይኸውልሽ ዛሬ ሰይድን ሳላወራው የሰይድ ቤተሰቦች የእንትናሉ ሳናውቅ አልመለስ ለምን ነው የምንወጣው? ካልመጣሳው እኔ እዚህ ተቀምጬ ነው የምጠብቀው። ሰይድ ይምጣ። ቆሽሻል ቆሻ አይመለከተኝም። ሴትዮ ባለፈው ታገሽሻል። በስነ ስርዓት እዚህ እንጣላለን ነው የመጣሁት። ገባሽ አይደል? አንቺ ስነ ስርዓት ይኑርሽ። ማርያም የታገስኩሽ ነው አንቺ እኮ ይኸውልሽ ስነ ስርዓት ይኑርሽ። ገባሽ አይደለ? የሰይድ ቤተሰቦች የት ናቸው እንዳልኩት እኔ ከሸልጣን ነው የመጣሁት። እኔ እያሳሰበኝ ያለው የሱመያ የልጆች ጉዳይ ነው። ገባሽ አይደል? አሁን ቢፈነገር የሆነ ነገር ታረጊ ሌላ ቆስ ታመጪ አረግበት ለፊና ይላል። ችግር ውስጥ መግባት አንተኝ። አሁን እኛ የምንፈልገው ሰላም። አንቺ ስነ ስርዓትሽን አይ ገባሽ አይደለ? ስነ ስርዓት ነበረ። አሁን ተስማሙ ውስጥ ምንም ተስማሙ። አንቺም ረጋ ብለሽ እንትን ብለሽ አዋሪ ነኝ ተበቁሽ ነው። ገባሽ አይደለ? ካሁን በኋላ ደግሞ የተከስተ አርባ ገባሽ አይደለ? አላዊ በረጋጋታቺ ለምሳሌ ማት ይባል እንዴት ነው የሚያረጋት? ጎበዝ በቃ ወይ እንሂድ በቃኛ ወይስ ታምጣው ሰይድ የሰይድ ቤተሰብ እና እንዲህ የሆነች ያትስ ገባሽ ባለፈው እንደዛ ምራቅሽ አስወጣሽ በደንብ ለፍስ ይሰውልሽ። አሁን እኛ እዚህ ልጅ ጋር ተመልሰ መምጣታችን በራሱ ስህተት ነው። ወሊጣችሁ ሲጀመር ይሄ ስራ ቦታ እንጂ ሀዊ ይኸውልሽ ለመጨረሻ ጊዜ ነው አሁን የምንለምንሽ ለመጨረሻ ጊዜ ትረጂናለሽ አትረጂን? የሰይድን ቤተሰብ አድራሻ ትሰጭናለሽ አትሰጭን? እኔ ሞኝ ነኝ እንዴ? የሰይድን ቤተሰብ አድራሻ የምሰጣችሁ ወይስ ከብተኝ ስትይ ምንሽ ነካል? ብሰጭን ምንሽ ነካል? ደግነኝ እንዴ? የቤተሰቦቼን አንቺኛ እኮ ለማስታረቅ ባልና ሚስቶችን ለማስማማት ደግነኝ። አዎ በግነኝ አይስማሙ በግነኝ ዝም በል እኔ አንቺ ደግነኝ እኮ ከኔ ጋር አትሳደብ ጋር ማናጣ ስርዓት ያዢ እንዴ መላጣ አንቺ ታዲያ መላጣ ሞባይል ለምዶባት መላጣ ትላለች። እንደዚህ መላጣ ነው ማለት አሁንስ ይሁን አስፈን የመጣው እንደ ልጆቹም ጭምር አሁን እሱን ቢመጣ እዚህ ሌላ ጸብ ነው የሚፈጠረው። ኦሊ ስለዚህ ምንም መፍትሄ አናገኝም። አታገኝም አለ ሰይድ ስልክ አላነሳም። ሰይድ ቴክስት አልመለሰም። ሰይድ ምን እናድርግ ታዲያ? ወሳኝ እንዴ ፈለግን አጣ ነው እዚህ ከሌለም ወይ እዚህ እንዳብቀ እዚህ መጣ ታውቃለህ። አጣቁት ሙታ ተበይቴ እሷ እንደዚህ እየሆነች ምን እላችሁ ለክ እኔ መጥፎ ነገር እንዳላረክ ታረኛለህ ኧረ አንቺ ስርዓት ያዥ። እንዴት ነው የምታወሪው?
ስርዓት የሚባል የለሽም እንዴ? እንዴት ነው የሚያደርጋት? ከቤት ቀጥ ብላችሁ በክብር እርጉዝ ነኝ። የት አለ ወዲሽም የለ እኮ 2 ዓመት ሙሉ እርግዝና ወደ ውስጥ ነው እንዴ አንቺ የሚያድገው? ወደ ላይ ነው። ሰይድን እርጉዝ ነኝ ይላል። ትጮጪበት ንገርሽ። እኛ የመጣንበትን ዓላማ ንገርሽ። እኛ የመጣንበት ዛሬ የሴት ቤተሰቦች የት እንዳሉ ሴት አልሰማ ብሏል። ከሽሙንዳ ተሞክሯል። ያሚሮን ራሱ በስንት መከራ ቤት ያስፈታት ገባሽ አይደል? በስንት መከራ ቤት ለምና ምን ብላ ነው አሜን ፈታ። እኛ ካንቺ የምንፈልገው ነገር ምን ነገር የለም። ብርስችን አላለሽ እዚህ ጋር እርጅና አላለሽ ምንም ካለሽ ነገር የለም። እኛ ያለሽ ነገር የሴት ቤተሰቦች የት እንዳሉ ታውቂያለሽ። ባለፈው ታውቁ አንዴ አዳምጠኝ። አሁን አሚር ተፈታ አይደለ? ከዚህ ውጪ ምን ትፈልጋላችሁ እናንተ? የሴት ቤተሰቦች እንትን እንዳሉ ታውቂያለሽ። የት እንዳሉ ለምን ፈለግ እንድነግርክ? አይ አዋጭ ተመለክ እኮ ለምን ምክንያቱም ንገሪ። ለምን እንደፈለክ ንገሪ። ምን ሰው ይመለከተሽ በቃ እኔና አለም የማይ መልክተኝ ጉዳይ ነው መረጃ የምሰጠው እኔ የማን እንደ አንተ ወይስ አንተ ማለት እንደደምነክ እንዴ ነው ሰው አንድ ነገር ስለምን ምን እንደሆነ ሳላይ እንዴት ነው ማስረጃ መረጃ የምሰጠው እኮ ስድቡ ምን አመጣው? በስርዓት አውሪ እስቲ። አፍሽን አስተካክሉ። የምትናገሪውን ነገር ምረጪ እስቲ። ጥሩ ነገር ካፍሽ ይውጣ። ምንድነው ለምን እንደፈለከው መጀመሪያ ንገረኝ። ከዛ በኋላ እኔ እንደፈለከችሁ ንገረኝ። አስተውዬ አንደኛ ይኸውልሽ አንደኛ የልጆች እናት የታሰረችው ሁለተኛ ነገር ነው ሚስት እኮ ነች። እንደፈለገች ያርጋት። አንተ ምን አገባ? አይ ሴት እኮ ነች። ለሌላ ሴት ታሰረች ቆርቆራ ሚስቱ ነች። የጓደኛችን ናት። ጌታን ቆርቆራ ለምን አሰቃለች? ከፈለገ ይስቃላት። ሚስቱ ነች። ይኸውልሽማ ጓደኛችን ናት። እኔ ደግሞ ከጓደኝነትም በላይ እህቴ ናት። ገባሽ? ምንም አሽቃበጣ ምናምን አይደል። ስለ እውነት ነው። በቃ የሷ ጉዳት አንፈልገውም። እስር ቤቱን እየተሰቃጨ እየችብን ነው። እኛም እኮ ይኸውልሽ የሷ ስቃይ ነው አንቺን እንደዚህ ግርሽን እንድንልስ የሚያደርገን። ደጋግመን እየመጣን ያንቺን ፊት የምናየው እንዲህ የምትበጣጠሽብን ቢቸግረን ነው። ቢቸግሩሽ አያውቅም። ምን አይነት ሰው ነሽ አንቺ? ይቸግሩኛል። በቃ እኔ እዚህ አንቺ በስነ ስርዓት ነው የማታወሪው። እሺ እኔ ባታከብሪ ለምሳን ተከብራይት ማንቺ በርግጥ እኔ ሰውና ከብራታለሁ። እናንተ ደግሞ በክብር በኩል አመጣችሁ። ገባችሁ? ምን አረግን? ሰርቀን ነው እንደመጣ ነው። በክብር እኮ አንቺን እኮ ምትረጂን ነገር ካለ ብለሽ መጣ ነው። ምን ሻይቶች ነው ግን ያገባሽ? ቆይ ያልገባኝ ነገር እናንተ መጀመሪያ አሜር እንድታገባው ስታሽቃብጡ አሸገዳይ በሰጣ ታግባ ምን አገባሽ? እናንተ ነበር ታግባ አሚር ሐሰንና ተናግቶ የለም አንዴ ኒካ እንዳለወረሽ ታውቃላችሁ። እና ልጅቱን ሰይድን እየፈለገ እንደው ኒካ ሳላልወረደ እኮ ነው ያላገባችሁ። ስለዚህ እናንተ አሚር ይሄን ሐሳብ ሳይመጣ ማስቆም ትችሉ ነበር። ለምን አንቺ አላስቆምሽም? እናንተን ሲያገባ ሰይድ ባለ ትዳር ነው አቁም ለምን አላልሽው? አንቺንም ኢማንንም ደራርቦ ለሴት አንድ ላይ ሲያስቀምጥ ለምን አልነገርሽ? ስለምን ሀያ ያገባ እሷም ኒካን አውርዳ ማግባት መብት አላት። ኑሯ ላይፏን የመኖር መብት አላት። ስለዚህ መጀመሪያ ኒካ ሳታወርድ ሌላ ማግባት ማሰማት ይሄ እንትን ነው። አታፍሪም አንቺ የሰው ባል ነጥቀሽም እንደገና ስለሷ ስታወሪ። ሲጀመር አንቺ በአንቺ አፍ ሱመያ መነሳት የለባትም። ባይዘው እንዴ አለም አፈርሽ ነው። በምጣናት ላይ ትገናኛለሽ። ሱመያ ምን አበሩብኝ? ማን አንቺ ቤት አደረገው? ነገ እኮ ትወጫለሽ። እንደዚህ ወረውርሻል። ሴት ጠብቂ ደግሞ ያኔ አንቺንማ እንዲዞረንም አለ እኔ ቢረግጥሽ ሁሉ ታዋለሽ። ሱመያ ታገናኛችኋለሽ ነው ለምን? ይሄ እኮ ሱመያ አከብራ ሰው ሳስረቅም ታወራው እሱ በትክክል ታወራች። አሁን ካሜራ እኛ እኮ ካንቺ ነገር የፈለግን ብንኖር ምን ልትሆኚ ነበር? እዚህ ጋር ልቆም ይበቃ ነበር። እዛ ላይ ቆም በዛማ ሲቻል እዛ ላይ ካላይ ኧረ ተዋት በእናትህ በቃ። እኛ ሰይድም ይቅር እባክህ እንሂድ፣ ሌላ መፍትሄ እንፈልግ። እኔ የመጣሁበትን ዓላማ ሳላሳካ አልሄድም። ምናምን ይሻላል ወይ እሷም ያስናገረው ነገር ሌላው ሁሉ ሐረርም ይሁኑ ጎጃምም ይሁኑ ለምን ከኢትዮጵያ ውጭ አይሆኑ? ሲኦል ቢሆን ትሄዳለህ? እኔ ያሳስበኛል የሱመያ መታሰርና የልጆቹ ጉዳይ ገባሽ አይደለ? እዚህ ያለ አንቺ ድፍናት ይሄ ሌላ መፍትሄ እንወስዳለን። እንድራ አንቺ ላፍሻከት ነው እንቆይ ሱመያ ለስርግስ ምን ያልገባኝ ነገር አይደለም። ሁሉም ሰው እንደሷ ስለሚመስላት እኮ ነው አይደለም? ቆይ ሰውን እንደራስሽ አትመዝኝ አይደለም? ታዲያ ልጆቹ ለምን ራስህ የምትለው ምን አገባህ አንተ? ስለነሱ ሱመያና ስለ ልጆቹ አንተ ባላላት ልጆች አይደል እንዴ አሰሚው እንደኛ ከሷ ጋር አብረን ኖረናል፣ አብረን በልተን ጠጥተናል። ጓደኛችን ናት፣ ለኔም ለሱም ጓደኛችንም እህታችንም ናት። ደግሞ ልክ እንዳስረግዝሽ ልጆቹን ትላለህ አንቺ። ለአፍሻካት ይኑርሽ እንዴ ነው የምታወራው? ሰው ይወጣ ከቤት ያው ቀጥ ብላችሁ ሰው አለም ምን ፈልጉት ከኔ ወይ እናንተ ወንደሽ አሱት ወንደሽ አረ ኦሊ እስቲ እንደ ውስጥ አትጋቡ ኦሊ አይቴ ወጣ አልጋ ለምን ነው ወጣው? ከቤት ወጣ አልወጣም እኮ ሳልወጣ
ኦሊ ተነስ እንውጣ በእናትህ ና እንሂድ በቃ እንደዚህ የተናገረች እንደ ደግሞ እኮ አሁን ከእሷ ጋር እንደያያዝ እኮ ነው የሚሆነው ኦሊ እየሰማሻት ነው ምንም ያከበረች ነው አይደለም እቺ አረ እየሰማሻት ተነስ እኔ ከእሱ ጋር እንግባባን እኛ ኦሊ ና በእናትህ ሲጀመር እኛ ዝም ብለን ነው እዚህ የመጣነው በቃ አንቺ በጣም ያናደረኝ ሆናለም ስለዚህ ሂዱ ታከነደርኩ ምን እንትን ነው ይሄ እኛ ሲጀመር ካንተ አረ ተይ አዎ አሁን ልጅን እንደታኝ ኪታና አሬ ደሶስ ኮይ አንቺ ስራት ያጂ ጉዳ አረ ለናት ሰምተሽ ምን ታው ኦሊ ታው አሬ ጄና የመዘጋት ሲለ ፔንስሎ ነው ባይዛው ኦሊ ናኑታ ናኑታ ኦሊ ናኑታ እሺ ስራት ያጂ አንቺ ስራት ያጂ እና ቁጭ በይ አረ ሄንዘ ማለት በቃ ተዋት አይ ሰው ነው ማታከብሪው ና በእናትህ እቺ በልጣጣ ናት ና ከብር ምን እንደሆነ አትስድም ስለማታውቅ ነው ወጣ ዘይ ትመጪው ነው ተው አራንቺ ሰውዬ ውጣ ይወጣ አንቺ ውጪ ኦሊ እንወጣለን በቃ ገፋተሪ እንወጣለን አትገፋተሪ ወይ ለከስ ነው ሻክብሽ ነው ሆሊ ማለት እንዴ እኔ ምን ይኛ ኧረ እባክሽ አንቺ ልጅ እንዴ